ጤና ይስጥልኝ እንዴት ውላችኋል ተመልካቾች ከኢትዮጵያ ቴሌቪዥን ወደ ሰዓቱ ስፖርት ዘገባዎች እናልፋለን። ሲንቄ ባንክ ስፖርት ዘገባችን የክብር አጋር ስለሆነም ከልብ ነው የምናመሰግነው። ከዜናዎቹ ጋር ተመስገን አለባቸው ነኝ። በአራተኛው የአፍሪካ ወጣቶች ጨዋታ ኢትዮጵያ ስድስተኛ የወርቅ ሜዳሊያውን በትናንትናው ዕለት አስመዝግባለች። በአንጎላ እየተካሄደ በሚገኘው ውድድር የኢትዮጵያ ልዑክ በትናንትናው ዕለት በ1500 በ800 ሜትር እና በ5000 ሜትር እርምጃ ውድድር ነው የወርቅ ሜዳሊያዎችን ያስመዘገበው። ወጣት ቡድኑ በወርቅ ትናንት ባስመዘገበበት ወቅትም በ5000 ሜትር ሴቶች እርምጃ ውድድር ህይወት አምባው በቀዳሚነት በማጠናቀቅ የወርቅ ሜዳሊያ ስታሸንፍ በ1500 ሜትር በተመሳሳይ ሴቶች አና ነጋሳ ተጨማሪ የወርቅ ሜዳሊያን አስገኝታለች። በመድረኩ በ800 ሜትር መርጋ ሂካ ተጨማሪ የወርቅ ሜዳሊያን ያስገኘ ተወዳዳሪ ሆኗል። በጎይቶ መኮንን በ3000 ሜትር ሴቶች ነሐስ ሌላኛው ኢትዮጵያ በትናንትናው ዕለት ያስመዘገበችው ሜዳሊያ ሆኗል። እስካሁን ድረስም ኢትዮጵያ በውድድሩ 6 የወርቅ 4 የብርና 4 የነሐስ ሜዳሊያዎችን አግኝታለች። ዘገባውን ያደረሰን በስፍራው የሚገኘው ባልደረባችን ፉአድ ድሪስ ነው። አንደኛው የኢትዮጵያ 10 ኪሎ ሜትር የጎዳና ውድድር በዛሬው ዕለት ተካሄደ። ውድድሩ ማለዳ በትግራይ ክልል መቀለ ከተማ የተካሄደ ሲሆን በወንዶች የትግራይ ክልል፣ በሴቶች ደግሞ ኢትዮጵያ ንግድ ባንክ አጠቃላይ አሸናፊ ሆነዋል። ድሪስ አህመድ ከመቀሌ ተከታዩን አዘጋጅቶናል። አመሰግናለሁ። እንግዲህ በኢትዮጵያ በታሪክ ለመጀመሪያ ጊዜ የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር በመቀሌ ከተማ በሰሜናዊቷ ኮከብ ተካሂዶ ተጠናቋል። ወደ 80 የሚጠጉ ከተለያዩ የሀገሪቱ ክልሎች፣ ክለቦች፣ ከተማ አስተዳደሮችና ተቋማት የተውጣጡ አትሌቶች ተሳታፊዎች ነበሩ። በዚህ ውድድር እንግዲህ በወንዶች የትግራይ ክልሉ አትሌት አታክልቲ ኪዳኑ አሸናፊ ሆኗል። በሴቶች ደግሞ የኢትዮጵያ ንግድ ባንኳ ውዴ ከፋለ ናት ባለድል የሆነችው። እንግዲህ በተመሳሳይ የቡድን ውጤቶችም ሲካሄድ በወንዶች የትግራይ ክልል በአጠቃላይ አሸናፊ ሲሆን በሴቶች ደግሞ የኢትዮጵያ ንግድ ባንክ አሸናፊ በመሆን የዋንጫ ተሸላሚ ሆኗል። ለአሸናፊዎች የተዘጋጁ የሜዳሊያ የገንዘብ እንዲሁም የትጥቅ ሽልማቶችም ነበሩ። ከአንደኛ እስከ 8ኛ ደረጃን ይዘው ያጠናቀቁ አትሌቶች እንግዲህ ከ40 ሺህ እስከ 8 ሺህ ያለው የገንዘብ ተሸላሚዎች ሆኗል። የቡድን አሸናፊዎች ደግሞ ከአንደኛ እስከ 3ኛ ባለው ደረጃ ከ20 ሺህ እስከ 10 ሺህ ብር ተሸላሚዎች ነበሩ። ውድድሩን አስመልክቶ የተለያዩ አካላት ሀሳባቸውን አንስተዋል። የኢትዮጵያ አትሌቲክስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባል ቢኒያም ምሩጽ እንደተናገረው እንግዲህ ከውድድርነት ባለፈ ህዝቦችን በማነቃቃት በማስተሳሰር የስፖርት ሚናው ከፍ ያለ ነውና ይህ ውድድር መዘጋጀቱ ሚናው ላቅ ያለ ነው። ከዚህ በኋላም ቀጣይነት እንደሚኖረው ተናግሯል። በተመሳሳይም የትግራይ ክልል አትሌቲክስ ፌዴሬሽንም በተመሳሳይ ይህንኑ ሀሳብ ነው ያነሳው። እኛ ጋር መካሄዱ ትልቅ ፋይዳ አለው። ከዚህም በኋላ ለዚህ ውድድር የምናደርገውን ዝግጅትና ድጋፍ አጠናክረን እንቀጥላለን የሚል ሀሳብን አንስተዋል። እንግዲህ በተመሳሳይ የውድድሩ ተሳታፊ አትሌቶችም እንግዲህ ውድድሩ ትልቅ የውድድር እድል እንደፈጠረላቸው ወደፊት የአትሌትነት መንገድ በሚጓዙበት መንገድ ለአትሌትነት መንገዳቸው ትልቅ አስተዋጽኦ እንደሚያበረክት አንስተዋል። እንግዲህ እንደምታውቁት ተመልካቾቻችን የጎዳና ውድድሮች በተለያዩ የዓለማችን ከተሞች በየሳምንቱ የቁጥራቸው ከፍ እያለ የተሳትፎ አድማሳቸውን እየጨመረ በአንጻሩ ደግሞ የትራክ ውድድሮች እየቀነሱ ከመምጣታቸው ጋር ተያይዞ የኢትዮጵያ አትሌቲክስ ፌዴሬሽን ይህን እርምጃ መውሰዱና አትሌቶችን የተሳትፎ እድል መፍጠሩ ትልቅ እመርታ እንደሚሆን ነው የተገለጸው። እንግዲህ ተመልካቾቻችን ተጨማሪ መረጃዎችን በተለያዩ የዜና ወጃዎቻችን ይዘን የምንመለስ ይሆናል። በ12ኛው ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ትናንት በተደረጉ ጨዋታዎች መቻል ሲያሸንፍ ሐዋሳ ከተማ ነጥብ ጥሏል። በአዲስ አበባ በቢቂላ ስታዲየም እየተደረገ በሚገኘው የሴቶች ፕሪሚየር ሊግ ትናንት ረፋድ ከቦሌ ክፍለ ከተማ ጋር የተጫወተው ሐዋሳ ከተማ ግብ ሳያስቆጥር 0-0 ተጠናቋል። 7 ሰዓት ላይ አዲስ አበባ ከተማን ከመቻል ያገናኘው መርሃ ግብር በመቻል 2-0 አሸናፊነት ነው የተፈጸመው። መዲና አወልና ቤዛዊት ንጉሴ ለመሰረት ማኔው ስብስብ ኳስና መረብን አገናኝተዋል። ዛሬ ረፋድ 4 ሰዓት ላይ በድሬዳዋና አዳማ ከተማ መካከል የተደረገውም ጨዋታ 2-2 ተጠናቋል። ዝናሽ ሰለሞንና ዘለቃሽ አስፋው ለድሬዳዋ፣ ምስር ኢብራሂምና ሲፋን ተስፋዬ ደግሞ ለአዲስ አበባ ከተማ ኳስና መረብን ያገናኙ ተጫዋቾች ናቸው። 9 ሰዓት ላይ የሊጉ መሪ ኢትዮ ኤሌክትሪክ ከኢትዮጵያ ንግድ ባንክ ዛሬ የሚያደርገው ጨዋታ ይጠበቃል። በውድድር ዓመቱ በአንድ ጨዋታ ብቻ የተሸነፈው ኢትዮ ኤሌክትሪክ በ30 ነጥቦች የሊጉ መሪ ሲሆን የብርሃኑ ግዛው ኢትዮጵያ ንግድ ባንክ 2 ተስተካካይ ጨዋታ ያለው በ25 ነጥቦች አራተኛ ደረጃ ላይ ተቀምጧል። በኢትዮጵያ ዋንጫ የሶስተኛ ዙር ጨዋታ ነገሌ አርሲ ቦዲቲ ከተማ ኢትዮጵያ መድንና መቻል ተጋጣሚዎቻቸውን በማሸነፍ ወደ ሩብ ፍጻሜ ማለፋቸውን አረጋግጠዋል። ነገሌ አርሲ አቃቂ ቃሊቲ ክፍለ ከተማን በረሆቦት ሶሎል 2 እንዲሁም በአለኝታ ማርቆስና ሀቢብ ካሚል አንዳንድ ግቦች 4-0 በማሸነፍ አራተኛውን ዙር ተቀላቅሏል። ቦዲቲ ከተማ ከባህር ዳር ያደረጉት ጨዋታ መደበኛው 90 ደቂቃ 1-1 መጠናቀቁን ተከትሎ አሸናፊውን ክለብ ለመለየት በተሰጠ የመለያ ምት ቦዲቲ ከተማ
ከተማ 6-5 በመርታት ሩብ ፍጻሜውን ተቀላቅሏል። ሌላኛው የሶስተኛ ዙር ጨዋታም ቢሾፍቱ ከተማን ከገብረ መድን ኃይሌው ኢትዮጵያ መድን አገናኝቶ በአማኑኤል ኤርቦና አላን ካያን ግቦች ኢትዮጵያ መድን 2-0 አሸንፏል። ሁለቱን የፕሪሚየር ሊግ ክለቦች መቻልና ድሬዳዋን ያገናኘው ሌላኛው ጨዋታ መደበኛው 90 ደቂቃ 0-0 አንድ አቻ መጠናቀቁን ተከትሎ ሩብ ፍጻሜ የሚቀላቀለውን ቡድን ለመለየት በተሰጠ የመለያ ምት መቻል 5-4 በማሸነፍ ከሶስተኛው ዙር ወደ ሩብ ፍጻሜ ማለፉን አረጋግጧል። የሶስተኛው ዙር የኢትዮጵያ ዋንጫ ጨዋታዎች ዛሬም ቀጥለው ሲደረጉ ከ7 ሰዓት ጀምሮ እየተደረጉ በሚገኙ መርሃ ግብሮች ደብረ ብርሃን ከቤንች ማጂቡና እንዲሁም ወልዋሎ አዲግራት ዩኒቨርሲቲ ከንብ በሐዋሳና በአዲስ አበባ ጨዋታቸው እያከናወኑ ነው። 9 ሰዓት ላይ በአዲስ አበባ ስታዲየም ሲዳማ ቡና ከአርባ ምንጭ የሚጫወት ሲሆን ነገ የሶስተኛው ዙር የመጨረሻ መርሃ ግብርም በኢትዮጵያ ቡናና መቀለ ሰባ እንደርታ መካከል ይደረጋል። ምርትና ምርታማነትን ለመጨመር በስፖርት የዳበረ የሰው ኃይል ማፍራት አስፈላጊ ስለመሆኑ ተገለጸ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን በቂሊንጦ ያስገነባው የስፖርት ማዘውተሪያ ስፍራም በትናንትናው ዕለት ተመርቋል። እስማኤል አሚን ተጨማሪ አለው። መንግስት በሚቀጥሉት 10 ዓመታት በሁሉም ዘርፍ አሸናፊ ብሔራዊ ቡድን ለመገንባት የማዘውተሪያ ስፍራዎች ግንባታ ላይ በትኩረት እየሰራ ነው። ባለፉት 3 ዓመታት በአዲስ አበባ ብቻ ከ1500 በላይ የማዘውተሪያ ስፍራዎች ተገንብተዋል። ተቋማት የየራሳቸውን ድርሻ ወስደው ሲተገብሩ የኢንዱስትሪ ፓርኮች ልማት ኮርፖሬሽንም በቂሊንጦ በሚገኘው ኢንዱስትሪ ፓርክ የማዘውተሪያ ስፍራ አስመርቋል። ኮርፖሬሽኑ 14 ፓርኮችን በሁሉም የሀገሪቱ ክፍሎች ገንብቶ ለባህል ሀብቶች ሲያቀርብ ምርትና ምርታማነት እንዲጨምር፣ የውጭ ንግድ እንዲስፋፋ የበኩሉን ይወጣል። እነዚህ ፋብሪካዎች ዋነኛ ሀብት ደግሞ የሰው ኃይላቸው እንደመሆኑ ይህንን አቅም ለማጎልበት አይነተኛ መሳሪያ ስፖርት መሆኑን የተናገሩት የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ፍስሐ ይታገሱ ናቸው። በሺዎች የሚቆጠሩ ሰራተኞች እዚህ ፓርክ ውስጥ አሉ። ስለዚህ ለነሱ የስፖርት ማዘውተሪያ፣ የእግር ኳስ ሜዳ፣ የቴኒስ፣ የባስኬትቦል እና ሌሎችም ስፖርታዊ አገልግሎቶች የሚሰጡ ሜዳ ነው ያዘጋጀ ነው። ያው ዛሬ በይፋ እየተመረቀ ነው። ይሄ ሜዳ ሁሉም ሰራተኛ ለሁሉም ክፍት ነው፣ በነፃ ነው የሚገለገሉበት። ለአካባቢ ማህበረሰብም ከኢንዱስትሪ ፓርክ ውስጥ ሰራተኞች አልፎ ለሁሉም ያገለግላል እና እንደዚህ አይነት ስራዎች መለመድ አለባቸው። ስፖርት በሁሉም ስራዎች ውስጥ ሜንስትሪም መሆን አለበት። ተቋማት ለይሄንን ሜዳ ሰሩ ማለት ሰራተኞቻቸው ጤናማም ሆኑ ማለት ነው። ጤናማ ሰራተኛ ሲኖሩ ምርታማነት ይጨምራል። ስለዚህ ምርታማነት ጨመረ ብቻ አይደለም፣ እነዛ ልጆች ይኖሯቸዋል። ሰራተኞቹ ልጆቻቸውንም ወደ ኳስ እንዲሄዱ ወደ ቦታ እንዲሄዱ ያደርጋል። ስለዚህ ቤተሰብ ሰላም ሲሆን ነው እግር ኳስም ተጫዋች ማፍራት የሚቻለው። መንግስት ታዳጊዎች ላይ ለመስራት ቁርጠኛ አቋም መያዙን ተከትሎ የማዘውተሪያ ስፍራዎች አስፈላጊነት ጉልህ አበርክቶ ያላቸው መሆኑን አያይዘው ገልጸዋል። ከዚህ በፊት እንደዚህ አይነት ሜዳዎች አዲስ አበባ ውስጥ አታገኙ፣ ማግኘት ከባድ ነው። አሁን በመቶዎች የሚቆጠሩ እንደዚህ አይነት ሜዳዎች መስሪያ ቤቶች አዲስ አበባ ከተማ አስተዳደር እየሰራ ነው። ይሄ ለሁሉም ተደራሽ ሲሆን ሁሉም ኳስ የተጫወተ ሲያድግ በየትምህርት ቤቶች ውስጥ እግር ኳስ ሲኖር ሌሎችም ስፖርቶች ሲኖሩ ሜንስትሪም እየሆነ ከታች እያደገ ይመጣል እና ክቡር ጠቅላይ ሚኒስትራችን እንዳሉት ከ5 ዓመት ከ10 ዓመት በኋላ ይሄ የምታየው እንቅስቃሴ ለውጥ ያመጣል ማለት ነው። የእግር ኳስ መጫወቻው እስከዛሬ ካሉ ሰው ሰራሽ ሜዳዎች የተለየ መሆኑ ሲነገር ሌሎች ተቋማት ከዚህ ልምድ እንዲወስዱ ባለሙያዎች አስተያየታቸውን ሰጥተዋል። ይሄኛው እስካሁን ድረስ ካየኋቸው በጣም የተሻለ ከሚገባው በላይ በተደጋጋሚ ልትጫወትበት የምትችል ወገብህን፣ ጉልበትህን ወይንም ሊጎዳ የማይችል በመሆኑ አቲንክ ሌሎች ከየት ዶክተር ፍስሐ አምጥቶ እንደሰራው ጠይቀው ቢጠቀሙበት በጣም ጥሩ ነው ብዬ ነው የምገምተው። ምክንያቱም እኔ ራሴ ገብቼ ቆሜበት ሮጬበት አየሁት። ደግሞ ዶክተር ፍስሐን እንዳናገርኩት እዚሁ ኢትዮጵያ ውስጥ ነው የሚመረተው ብሏል። ካየኋቸው ስፔሻሊ በግለሰብ ደረጃ ወይም ደግሞ ከተሰሩት ተርፍ ሜዳ አጠቃላይ ይሄ በጣም ውስጥ ገብቻ ይቻላል። ቆንጆ ሜዳ ነው። በእንደዚህ አይነት ደረጃ ያየሁት የለም። ይህንን ተርፍ ስንመርጥ በጣም በፕሮፌሽናል በባለሙያዎች ታግዘን ብዙ ውድቅ አድርገን ነው እዚህ ላይ እንትን ያልነው። ዋናው የምትፈልገውን ነገር ማወቅ ስታንዳርዱን ማወቅ ነው እንጂ ዋጋውም ከዛ ከተለመዱት ኤክስፔንሲቭ ውድ አይደለም እና ባለሙያዎችን ማማከር እነሱን ኢንቮልቭ አድርገው እንደዚህ አይነት ስራዎች ሲሰሩ የስፖርት ባለሙያዎች መሳተፍ አለባቸው። እኛ እንደዛ ነው ያደረግነው። ከእግር ኳስ ባለፈ ሌሎች የስፖርት ዘርፎችም ትኩረት እያገኙ በመሆኑ ለቀጣይ ስራቸው ተነሳሽነት እንደፈጠረባቸው በምርቃቱ ላይ የተገኙ የስፖርት ባለድርሻ አካላት ተናግረዋል። ከተማችን ከያዘችበት ሁኔታ ካየው ከኮሪደር ልማት ጋር ተያይዞ በጣም ብዙ ሜዳዎች ተሰርቷል። በዚህም ኳስ ስፖርት እድለኛ ማለት ይችላል እና እንደዚህ አይነት እድሎች ምን ያይፈጥራሉ? ቀጣይ ሀገራችንን የሚወክሉ ምርጥ ብሔራዊ ቡድን ለመመስረት እንዲሁም ተተኪ ታዳጊ ተጫዋቾችን ለማግኘት በቀላሉ
ያስችለናል ማለት ነው። በአሁኑ ሰዓት ደግሞ በተለያዩ ቦታዎች እንደዚህ በፓርኮች ዙሪያ የሜዳ ቴኒስ እየተስፋፉ እንደዚህ አይነት በጣም ደረጃውን የጠበቀ ግሩም የሆነ የቴኒስ ማሰልጠኛ እንደዚህ ተሰርቶ በማየቴ አንደኛ በጣም ደስ ብሎኛል። ሁለተኛ ደግሞ ለማህበረሰቡም ትልቅ የስፖርት ማዘውተሪያ ነው። ለስፖርቱም ደግሞ ትልቅ አቅም የሚሆነው ነው። ዝግጅቱን አስመልክቶ በተደረገ የእግር ኳስ ውድድር የኦሮሚያ ህብረት ስራ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር የፍጻሜ ጨዋታ አድርጎ 3-0 በማሸነፍ ውድድሩን በበላይነት አጠናቋል። ከውጭ በ16ኛው ሳምንት የእንግሊዝ ፕሪምየር ሊግ አርሰናል፣ ሊቨርፑልና ቼልሲ ተጋጣሚዎቻቸውን አሸንፈዋል። በኤምሬትስ በሊጉ ግርጌ ላይ ከሚገኘው ወልቭስ ጋር የተጫወተው አርሰናል በባከነ ደቂቃ ባስቆጠራት ግብ 2-1 አሸንፏል። የአርሰናልን ግቦች የወልቭዙ ግብ ጠባቂ ሳም ጆንስቶንስና ተከላካዩ ሞስኬራ በራሳቸው መረብ ላይ አስቆጥረዋል። የሞስኬራ ግብ በ94ኛው ደቂቃ ላይ የተቆጠረች ሆናለች። 90ኛው ደቂቃ ላይ ወልቭዝን ወደ ጨዋታ መልሳ የነበረች አቻናት ኳስ ሮድራጋ ቢያስቆጥርም ወልቭዝን ከሽንፈት አልታደገም። መድፈኞቹ ከተከታያቸው ማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነትም ወደ 5 ከፍ አድርገዋል። በውድድር ዓመቱ ለ14ኛ ጊዜ የተሸነፈው ወልቭዝ አንድም ጨዋታ ሲያሸንፍ በ2 ነጥቦች ብቻ 20ኛ ደረጃ ላይ ነው የሚገኘው። በሌላ ጨዋታ በአንፊልድ ከብራይተን ጋር የተጫወተው ሊቨርፑል በሁጎ ኢኪቲኬ 2 ግቦች 2-0 ረቷል። ሞሐመድ ሳላ በመጀመሪያ አጋማሽ ተቀይሮ ወደ ሜዳ በመግባት 1 ለግብ የሚሆን ኳስ አመቻችቶ አቀብሏል። በውድድር ዓመቱ 8ኛ ድሉን ያስመዘገበው የአርነ ስሎቱ ሊቨርፑል በ26 ነጥቦች ደረጃውን ወደ 6ኛ ከፍ አድርጓል። በሌላ ጨዋታ በስታንፎርድ ብሪጅ ቼልሲን ከኤቨርተን ያገናኘው መርሃ ግብር በቼልሲ 2-0 አሸናፊነት ነው የተጠናቀቀው። ለምዕራብ ለንደኑ ክለብ ኮል ፓልመርና ማሎ ጉስቶ ኳስና መረብን አገናኝተዋል። ቼልሲ በሊጉ ከ3 ተከታታይ ጨዋታ ያለማሸነፍ ጉዞ በኋላ ነው ትናንት 3 ነጥቦችን ያሳካው። በርንሌይ 3-2 በሆነ ውጤት በፉላም የተሸነፈበት ጨዋታም በትናንትናው ዕለት ተከናውኗል። በሊጉ ዛሬ 5 ጨዋታዎች ሲደረጉ 11 ሰዓት በተመሳሳይ ዌስትሃም ከአስቶን ቪላ፣ ኖቲንግሃም ከዌስትሃም እንዲሁም ሰንደርላንድ ከኒውካስል ዩናይትድ እና ክሪስታል ፓላስ ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። ምሽት 1 ሰዓት ከ30 ላይ ብሬንትፎርድ ከሊድስ ዩናይትድ ዛሬ ከሚደረጉ ጨዋታዎች መካከል የሚጠቀስ ሆኗል። ባርሴሎና ኦሳሱናን በማሸነፍ የሊጉን መሪነት አጠናከረ። በ17ኛው ሳምንት የስፔን ላሊጋ ባርሴሎና ኦሳሱናን 2-0 ነው ያሸነፈው። በካምፕኑ በተደረገ ጨዋታ ብራዚላዊ ራፊኛ የካታላኑን ክለብ 2 ግቦች አስቆጥሯል። የውድድር ዓመቱን 14ኛ ድል ያስመዘገበው የሃንሲ ፍሊኩ ባርሴሎና ከተከታዩ ሪያል ማድሪድ ጋር ያለውን የነጥብ ልዩነትም ወደ 7 ከፍ ያደረገበትን ውጤት ነው ያስመዘገበው። ላሊጋውንም በ43 ነጥቦች እየመራ ይገኛል። በሌሎች ጨዋታዎች አትሌቲኮ ማድሪድ ቫሌንሺያን 2-1 ሲያሸንፍ ማዮርካ ኤሊቼን 3-1 ረቷል። ኢስፓኞልም ከሜዳ ውጭ ሄታፌን በገጠመበት ጨዋታ 1-0 አሸንፏል። የላሊጋው ጨዋታዎች ዛሬም ቀጥለው ሲደረጉ ምሽት 12 ሰዓት ላይ ሲቪያ ከሪያል ኦቪዶ፣ 2 ሰዓት ከሩብ ላይ ሴልታ ቪጎ ከአትሌቲክ ቢልባኦ፣ ምሽት 4 ሰዓት ከ30 ላይ ደግሞ ሌቫንቴ ቪያሪያልን እንዲሁም ምሽት 5 ሰዓት ላይ ዲፖርቲቮ አላቬዝ ከሪያል ማድሪድ የሚያደርጉት ጨዋታ ይጠበቃል። በ15ኛው ሳምንት የጣሊያን ሴሪያ ላዚዮና አትላንታ አሸነፉ። ከሜዳ ውጭ ከፓርማ ጋር የተጫወተው ላትሲዮ ከ48 ደቂቃ በላይ በጎደሎ ተጫውቶ ቲጃኒ ኦስሉን 82ኛው ደቂቃ ላይ ባስቆጠራት ግብ አማካይነት 3 ነጥብ ማግኘት ችሏል። ውጤቱንም ተከትሎ ነጥቡን 22 በማድረስ 8ኛ ደረጃ ላይ የተቀመጠ ሲሆን ፓርማ በ14 ነጥቦች 17ኛ ደረጃ ላይ ይገኛል። በሌላ ጨዋታ የቤርጋሞ ላይ አታላንታን ከካግሊያሪ ያገናኘው ጨዋታ በአትላንታ 2-1 አሸናፊነት ተጠናቋል። ጃሉካ ስካማካ ሁለቱን የአታላንታ ኳሶች ያስቆጠረ ሲሆን ጃሉካ ጋታኖ ደግሞ ካግሊያሪን ከሽንፈት ያልታደገች ብቸኛ ኳስ አስቆጥሯል። በሌላ ጨዋታ ቶሪኖ በኒኮላ ቭላሲች ግብ ክሪሞኔዜን 1-0 አሸንፏል። የሴሪያው ጨዋታዎች ዛሬም ሲቀጥሉ 8 ሰዓት ከ30 ላይ የሴሪያው መሪ ኤሲ ሚላን ከሳሶሎ ይጫወታል። 11 ሰዓት ላይ ዩዲኒዜ ከናፖሊ፣ ፊዮሬንቲና ከሄላስ ቬሮና ሲጫወቱ ምሽት 2 ሰዓት ከ30 ላይ ጄኖዋ ከኢንተር ሚላን የሚያደርጉትም ጨዋታ ይጠበቃል። 4 ሰዓት ከ45 ሲል ቦሎኛ ከዩቬንቱስ የሚያደርጉት ጨዋታም በሴሪያው 15ኛ ሳምንት የመጨረሻ ጨዋታ ሆኗል። ሴሪያውን ኤሲ ሚላንና ናፖሊ በኩል 31 ነጥቦች በግብ ክፍያ ተበላልጠው ሲመሩ ኢንተር ሚላን በ30 ነጥቦች 3ኛ ደረጃ ላይ ተቀምጧል። ክቡራን ተመልካቾች ለቀን የተዘጋጁ ስፖርታዊ ዜናዎቻችን በዚህ ተጠናቀዋል። ስለተከታተላችሁን ከልብ እናመሰግናለን።